ታላቁ ተጋድሎ ጸሐፊ ኤለን ጂ ዋይት ትርጉም መታገስ አጋዢ ተራኪ ጥላሁን ሸዋለማ ምዕራፍ 39 የመከራ ዘመን በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። ዳንኤል ምዕራፍ 12 ቁጥር 1። የሦስተኛው መልአክ መልእክት ሲጠናቀቅ ለኃጢአተኛ የምድር ነዋሪዎች ምሕረት መማጸኗን ታቆማለች። የእግዚአብሔር ሕዝቦች ሥራቸውን ከግብ አድርሰዋል። ከጌታ ፊት የመጽናናትን የኋለኛው ዝናብን ተቀብለዋል። በፊታቸው ላለው ፈታኝ ሰዓትም ተዘጋጅተዋል። መላእክት ከሰማይ ወዲህ ወዲያ እየተራወጡ ናቸው። ከምድር የተመለሰ መልአክ ሥራው እንደተጠናቀቀ አወጀ። የመጨረሻው መፈተኛ በዓለም ላይ መጥቷል። ለመለኮታዊ መመሪያ ታማኝ መሆናቸውን ያስመሰከሩት ሁሉ የሕያው አምላክን ማኅተም ተቀብለዋል። ያኔ ክርስቶስ በላይ ባለው ቤተ መቅደስ አማላጅነቱን አቆመ። እጆቹን አንስቶ በታላቅ ድምፅ ተፈጸመ አለ። ይህንን ክቡር መግለጫ ሲያስተላልፍ የመላእክት ሰራዊት ሁሉ ዘውዳቸውን አወረዱ። አመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ። ራዕይ ምዕራፍ 22 ቁጥር 11። እያንዳንዱ ጉዳይ ለሕይወት ወይም ለሞት ተወስኗል። ክርስቶስ ለሕዝቦቹ ስርየት አድርጎ ኃጢአታቸውን አስወግዷል። የእርሱ ተገዢዎች ቁጥር ታውቋል። ዳንኤል 7:25 ላይ እንደተጠቀሰው መንግስትም ግዛትም ከሰማይም በታች ያሉ የመንግስታት ታላቅነት ለድነት ወራሾች ሊሰጥ፣ ኢየሱስም የነገስታት ንጉሥ የጌቶች ጌታ ሆኖ ሊነግስ ነው። ኢየሱስ ቤተ መቅደሱን በሚለቅበት ጊዜ የምድርን ነዋሪዎች ጽልመት ይሸፍናቸዋል። በዚያ አስፈሪ ጊዜ ጻድቃን በቅዱስ አምላክ እይታ ፊት ያለ አማላጅ መቆም ይኖርባቸዋል። በክፎች ላይ የነበረው ገደብ ተነስቶ ሰይጣን በመጨረሻ ንስሐ ያልገቡትን ሙሉ በሙሉ ተቆጣጠራቸው። የእግዚአብሔር ትዕግስት አልቋል። ዓለም ምሕረቱን እምቢ ብሏል፣ ፍቅሩን ጠልቷል፣ ሕጉንም ረግጧል። ኃጢያን የምሕረት ጊዜ ገደባቸውን አልፈዋል። የእግዚአብሔር መንፈስ ባላሰለሰ ተቃውሞ ምክንያት በመጨረሻ ተወስዷል። በመለኮት ጸጋ ስላልተከለሉ ከክፉ ከሰይጣን የሚከልላቸው ጥበቃ የላቸውም። ከዚያም ሰይጣን የምድርን ነዋሪዎች ወደ አንድ የመጨረሻ ታላቅ መከራ ይዘፍቃቸዋል። የእግዚአብሔር መላእክት የሰውን ጥልቅ የስሜት ሞገድ ከማገድ ሲያቆሙ የጥላቻ ባህሪያት ሁሉ ልቅ ይሆናሉ። በጥንታዊት ኢየሩሳሌም ላይ ከመጣው ጥፋት እጅግ በከፋ ሁኔታ መላው ዓለም ውድመት ውስጥ ይገባል። የግብፃውያንን የበኩር ልጆች በማጥፋት ምድሪቱን በሐዘን የሞላት አንድ መልአክ ነበር። ሕዝቡን በመቁጠር ዳዊት እግዚአብሔርን በበደለ ጊዜ ኃጢአቱ የተቀጣበትን አሰቃቂ ውድመት ያመጣው አንድ መልአክ ነበር። እግዚአብሔር ሲያዝ ሥራ ላይ የሚውለው የቅዱሳን መላእክት አውዳሚ ኃይል ያው ተመሳሳይ ኃይል እርሱ ሲፈቅድ በርኩስ መላእክት ዘንድ የሚተገበር ይሆናል። በሁሉም ስፍራ ውድመት ለማሰራጨት መለኮታዊ ፈቃድ ብቻ እየጠበቁ አሁን በተጠንቀቅ የቆሙ ኃይላት አሉ። የእግዚአብሔርን ሕግ የሚጠብቁ እነርሱ በዓለም ላይ ለሚወርደው ፍርድ ምክንያት እንደሆኑ ተደርገው ሲከሰሱ ቆይተዋል። የተፈጥሮ መናወጥ ምድርን በሰቆቃ እየሞላው ያለው በሰዎች መካከል ላለው ጥላቻና ደም መፋሰስ ምክንያት ተደርገው ይፈረጃሉ። የመጨረሻውን ማስጠንቀቂያ ያበጀው ኃይል አማጽያንን አስጠንቅቋቸዋል። መልእክቱን በተቀበሉ ሁሉ ላይ ንዴታቸው ይቀጣጠላል። የጥላቻና የስደትን መንፈስ ሰይጣን ከነበረው በላይ እንዲጠነክር ያነሳሳል። የእግዚአብሔር መገኘት በመጨረሻ ከአይሁድ ምድር ሲወሰድ ካህናትና ሕዝቡ አላወቁትም። በሰይጣን ቁጥጥር ስር ሆነው እጅግ ዘግናኝና አረመኔ በሆነ ምኞት ቢማረኩም አሁንም የእግዚአብሔር ምርጥ እንደሆኑ ያስቡ ነበር። የቤተ መቅደሱ አገልግሎት ቀጠለ። በተበከሉት መሠዊያዎች መስዋዕት ይቀርብ ነበር። አገልጋዮቹንና ሐዋርያቱን ለማረድ በሚሻ የእግዚአብሔር ውድ ልጅ ደም ኩነኔ ባለበት ሕዝብ ላይ መለኮታዊ በረከት ይወርድ ዘንድ በየቀኑ ምልጃ ይቀርብ ነበር። የማይቀለበሰው የቤተ መቅደሱ ውሳኔ በሚታወጅበት ጊዜ የዓለም መጨረሻም ለዘላለም በሚወሰንበት ጊዜ
የምድር ነዋሪዎች እንዲሁ አያውቁትም። የእግዚአብሔር መንፈስ በስተመጨረሻ ከሕዝቡ ከተወሰደ በኋላም የኃጢአት ስርየቱ የሚቀጥል ይሆናል። የክፋት ልዑል አረመኔ ንድፉን ያሳካ ዘንድ እነርሱን የሚያነሳሳበት ሰይጣናዊ ቅንዓት ለእግዚአብሔር ያለውን ቅንዓት መልክ ይይዛል። ሰንበት በክርስቲያኑ ዓለም ሁሉ የተቃርኖ ልዩ ነጥብ እየሆነ ሲመጣና ሃይማኖታዊና መንግስታዊ ስልጣናት ኃይላቸውን አስተባብረው የእሁድን መከበር አስገዳጅ ሲያደርጉ ለሕዝባዊ መጠየቅ እጅ ይሰጡ ዘንድ ባለማወላወል እምቢ የሚሉትን በቁጥር ጥቂት የሆኑ አናሳዎችን የዓለም አቀፋዊ ውግዘት ኢላማ ያደርጋቸዋል። የቤተ ክርስቲያንን ተቋም የመንግስትንም ሕግ ተቃውመው የሚቆሙትን መታገስ እንደማያስፈልግ አገራት በሞላ ወደ ግድድሮችና ስርየት አልበኝነት ከሚወድቁ እነርሱ ቢሰቃዩ ይሻላል የሚለው ሐሳብ ይኮተኩታል። ይህ ተመሳሳይ መከራከሪያ ከ1800 ዓመት ወይም አሁን ከ2000 ዓመት ገደማ በሕዝብ ገዢዎች አማካኝነት በክርስቶስ ላይ ቀርቦበት ነበር። ሕዝቡም ሁሉ ከሚጠፉ አለ ጮሌው ቀያፋ፣ አንድ ሰው ስለ ሕዝቡ ይሞት ዘንድ እንዲሻለን አታስቡምን? አላቸው። ዮሐንስ 11:50። ይህ መከራከሪያ ወሳኝ መስሎ ይቀርባል። አራተኛውን ትእዛዝ ሰንበት በሚቀድሱት ላይም በስተመጨረሻ አዋጅ ይወጣል። ተወዳዳሪ የሌለው ቅጣት እንደሚገባቸው አድርጎ በማውገዝ በሞት ይቀጡ ዘንድ ከተወሰነ ጊዜ በኋላ ለሕዝቡ ነጻነት ይለግሳል። ሮማዊነት በአሮጌው ዓለም እንዲሁም ፕሮቴስታንትነት በአዲሱ ዓለም መለኮታዊ መመሪያዎችን በሚያከብሩ ላይ ተመሳሳይ መንገድን ይከተላሉ። ከዚያም በነቢዩ የያዕቆብ መከራ ተብሎ ወደ ተገለጸው የመከራና የጭንቀት ትዕይንት የእግዚአብሔር ሕዝቦች ይዘፈቃሉ። እግዚአብሔር እንዲህ ይላልና የሚያስፈራ ድምፅ ሰምተናል፣ የፍርሃት ነው እንጂ የሰላም አይደለም። ፊት ሁሉ ወደ ጥቁረት ተቀየረ። ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለምና። ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል። ኤርምያስ 30 ቁጥር 5-7። ከኤሳው እጅ ይድን ዘንድ በጸሎት የታገለበት የያዕቆብ የጭንቀት ሌሊት በመከራ ዘመን የእግዚአብሔርን ሕዝብ ተሞክሮ የሚወክል ነው። ለኤሳው የተባለውን በረከት ለማግኘት በተከናወነው የማታለል ተግባር በወንድሙ አደገኛ ዛቻዎች ተደናግጦ ያዕቆብ ሕይወቱን ለማትረፍ ኮበለለ። ከብዙ ዓመታት ስደት በኋላ በእግዚአብሔር ትእዛዝ ከሚስቶቹ ከልጆቹና ከመንጋው ጋር ወደ ትውልድ አገሩ ይመለስ ዘንድ ጉዞ ጀመረ። በምድሩ ደንበር አቅራቢያ ሲደርስ የጦረኛ ቡድኑ መሪ ሆኖ ያለምንም ጥርጥር ለበቀል ተዘጋጅቶ እየቀረበ ስላለው ኤሳው ወሬ ሲደርሰው በፍርሃት ተሞላ። ያልታጠቀውና መከላከያ የሌለው የያዕቆብ ቡድን የጥልና የፍጅት ተጠቂ መሆኑ አይቀሬ መሰለ። ከድንጋጤና ከፍርሃት ሸክም በተጨማሪ ራስን የመኮነን የሚደቁስ ክብደት ተሰማው። ይህንን አደጋ ያመጣው የራሱ ኃጢአት ነበርና ብቸኛ ተስፋው የእግዚአብሔር ምሕረት ነበር። ብቸኛው ቅጥሩ ጸሎት መሆን አለበት። ያም ሆኖ የመጣውን አደጋ ይቀለብስ ዘንድ በወንድሙ ላይ ላጠፋው ጥፋት መሻሪያ ይሆን ዘንድ በእርሱ በኩል መደረግ ከሚገባው ያላደረገው ነገር አልነበረም። የእግዚአብሔር ሕዝቦችም ወደ መከራ ዘመን በተቃረቡ ጊዜ መላምትን ትጥቅ ያስፈቱ ዘንድ የህሊና ነጻነትንም አደጋ ላይ ከጣለው ክስተት ለማትረፍ ራሳቸውን በትክክለኛው ብርሃን ያደርጉ ዘንድ ሁሉንም ጥረት ማድረግ ይገባቸዋል። ጭንቀቱን እንዳያዩ ቤተሰቡን ከሰደደ በኋላ ከእግዚአብሔር ጋር ይማልድ ዘንድ ያዕቆብ ብቻውን ቀረ። ኃጢአቱን ተናዘዘ። እግዚአብሔር ላሳየው ምሕረት በምስጋና ዕውቅና ሰጠ። በጥልቅ ራስን ማዋረድ ለአባቶቹ ስለገባው ቃል ኪዳን፣ ለራሱ ስለተሰጠው በቤቴል ሌሊትና በስደት ምድር ስላየው ራእይ ተስፋዎች ተማጸነ። በሕይወቱ ላይ መከራ መጥቷል። ሁሉም ነገር አደጋ ላይ ነው። በጨለመውና ጸጥታ በሰፈነበት በእግዚአብሔር ፊት መጸለዩንና ራሱን ዝቅ ማድረጉን ቀጠለ። በድንገት አንድ እጅ በትከሻው ላይ አረፈበት። ሕይወቱን የሚሻ ጠላት መሰለውና ተስፋ በቆረጠ ኃይል ከአጥቂው ጋር ታገለ። ጎህ መቅደድ ሲጀምር እንግዳው ከሰው በላይ የሆነውን ኃይሉን ተጠቀመ። በተነካ ጊዜ ኃያሉ ሰው የሰለለ መስሎ በሲቃ እየለመነ ረዳተ ቢስ ሆኖ በሚስጥራዊ ተፎካካሪው አንገት ላይ ወደቀ። ያዕቆብ ከቃል ኪዳኑ መልአክ ጋር ሲታገል እንደነበረ አሁን አወቀ። ምንም እንኳን የአካል ጉዳተኛ የሆነና
እጅግ ከባድ የህመም ስሜት ውስጥ የነበረ ቢሆንም ዓላማውን ግን አልተወም። በኃጢአቱ ግራ መጋባትን፣ ጸጸትንና ችግርን ለረጅም ጊዜ አስተናግዷል። አሁን ይቅር እንደተባለ ማረጋገጫ ማግኘት አለበት። መለኮታዊው ጎብኚ መሄድ የፈለገ መሰለ። ያዕቆብ ግን በረከትን በመለመን እንደያዘው ቀረ። መልአኩም ሊነጋ አቅላልቷልና ልቀቀኝ ልሂድ አለው። ሆኖም የሃይማኖቱ አባት ካልባረከኝ አልለቅህም አለው። ምን አይነት መተማመን፣ ምን አይነት አልነቃነቅ ባይነትና ጽናት ነው እዚህ ላይ የተንጸባረቀው! ይህ የትዕቢትና በራስ የመተማመን መጠይቅ ቢሆን ኖሮ ያዕቆብ በቅጽበት በጠፋ ነበር። የእርሱ ተማጽኖ ግን ደካማነቱንና ዋጋ ቢስነቱን የሚናዘዝ ሆኖም ቃል ኪዳን ጠባቂ በሆነ አምላክ ላይ የሚተማመን መሆኑን የሚያረጋግጥ ነበር። መልአኩም አሸነፈ፣ በረታም። ሆሴዕ 12:4 ራስን በማዋረድ በጸጸትና ራስን በማስረከብ ይህ ኃጢአተኛ ስህተትን የማያደርግ ሟች የሰማይን ግርማዊነት አሸነፈ። የሚንቀጠቀጥ እጁን በእግዚአብሔር ተስፋዎች ላይ አጣበቀ። መጠን የለሽ የፍቅር ልብም የኃጢአተኛውን ተማጽኖ መልሶ ይሰድ ዘንድ አልተቻለውም። ለድሉ እንደ ማረጋገጫ ሌሎችም የእርሱን ምሳሌ እንዲከተሉ ለማበረታታት የኃጢአቱ ማስታወሻ የነበረው ስሙ ወደ ድሉ መታሰቢያነት ተቀየረ። ያዕቆብ እግዚአብሔርን ማሸነፍ የመቻሉ ጭብጥ ሰዎችንም ማሸነፍ እንደሚችል ማረጋገጫ ነበር። ጌታ የእርሱ ከለላ ነበርና የወንድሙን ቁጣ ይገናኝ ዘንድ ከዚያ ወዲያ ፍርሃት አልነበረበትም። በኃጢአቱ ምክንያት ያጠፋው ዘንድ መብት እንዳለው በመናገር ሰይጣን ያዕቆብን በእግዚአብሔር መላእክት ፊት ከሶት ነበር። ይዘምትበት ዘንድም በኤሳው ላይ ተንቀሳቅሶ ነበር። በሃይማኖት አባቱ ረጅም የትግል ሌሊትም ተስፋ ሊያስቆርጠውና እግዚአብሔርን የጨበጠበትን ሊያስለቅሰው ይቻለው ዘንድ ጥፋተኛ እንደሆነ እንዲሰማው ለማድረግ ሰይጣን በኃይል ይጥር ነበር። ያዕቆብ ተስፋ ወደ መቁረጥ አፋፍ ተጠግቶ ነበር። ሆኖም ያለ ሰማይ እርዳታ መጥፋቱ አይቀሬ እንደሆነ ያውቅ ነበር። ታላቁን ኃጢአቱን ከልቡ ተጸጽቷል። ለእግዚአብሔር ምሕረትን ተማጸነ። ከዓላማው ንቅንቅ የሚል አልነበረም። መልአኩን ግጥም አድርጎ ያዘ። እስኪሳካለትም ድረስ ልባዊ በሆነና ሲቃ በተሞላበት ጩኸት ጥያቄውን ገፋበት። በያዕቆብ ላይ ይነሳ ዘንድ በኤሳው ተጽዕኖ ያሳደረው ሰይጣን በመከራው ዘመንም የእግዚአብሔርን ሕዝቦች ያጠፋቸው ዘንድ ኃጢያንን አነሳሳ። ያዕቆብንም እንደከሰሰው ሁሉ በእግዚአብሔር ሕዝቦች ላይም ክሱን ይሰነዝራል። የእርሱ ተገዢ እንደሆነ አድርጎ ዓለምን ይቆጥራል። የእግዚአብሔርን ትእዛዛት የሚጠብቀው ትንሽ መንጋ ግን የበላይነቱን እየተቋቋመ ነው። እነርሱን ከምድረ ገጽ ማጥፋት ከቻለ ድሉ ሙሉ ይሆንለታል። ቅዱሳን መላእክት ሲጠብቋቸው ያያል። ኃጢአታቸው ይቅር ተብሎላቸው መሆን አለበት ብሎም ይደመድማል። በላይኛው መቅደስ ጉዳያቸው እንደተወሰነ ግን አያውቅም። ያደርጓቸው ዘንድ የፈተነባቸውን ኃጢአቶች ልቅም አድርጎ ያውቃቸዋል። እነዚህንም ኃጢአቶች አጋኖ በእግዚአብሔር ፊት በማቅረብ ልክ እንደ እርሱ ሁሉ እነዚህ ሰዎችም በእግዚአብሔር ዘንድ ተቀባይነት ማጣት የሚገባቸው እንደሆኑ አድርጎ ያቀርባቸዋል። ትክክለኛ ፍርድ የሚፈርድ ከሆነ ጌታ እርሱንና መልእክቱን አጥፍቶ የእነርሱን ወይም የሕዝቡን ኃጢአት ይቅር ማለት እንደማይችል ይናገራል። የእርሱ ጉዳይ እንደሆኑ አስረግጦ በመናገር ያጠፋቸው ዘንድ ለእጁ ተላልፈው እንዲሰጡ ይጠይቃል። ሰይጣን የእግዚአብሔርን ሕዝቦች በኃጢአታቸው ምክንያት ሲከሳቸው ጥግ ድረስ እንዲፈትናቸው ጌታ ይፈቅዳል። በእግዚአብሔር ያላቸው መተማመን፣ እምነታቸውና ጽናታቸው በጥብቅ ይፈተናል። ያለፈውን ሲከልሱ ሳለ ተስፋቸው ይሟሽሻል። በሕይወታቸው ሁሉ የሚያዩት መናኛ መልካምነት ነውና ደካማነታቸውንና ጥቅመ ቢስነታቸውን ጠንቅቀው ያውቃሉ። ጉዳዮቻቸው ተስፋ ቢስ እንደሆኑ የቆሻሻነታቸው እድፍ ፈጽሞ ሊታጠብ የማይችል እንደሆነ በሚያደርግ ሐሳብ ሊያስበረግጋቸው ሰይጣን ይጥራል። በእንደዚህም ሁኔታ እምነታቸውን አውድሞ ለፈተናዎቹ እጅ እንዲሰጡ ከእግዚአብሔር ጎራ ከመቆም ፈቀቅ እንዲሉ ተስፋ ያደርጋል። ምንም እንኳን የእግዚአብሔር ሕዝቦች ያጠፏቸው ዘንድ በቆረጡ ጠላቶቻቸው የሚከበቡ ቢሆንም የሚያሳስባቸውና የሚያስጨንቃቸው የሚሰቃዩበት ስቃይ ግን ለእውነት ሲሉ በሚደርስባቸው የስደት ፍራቻ አይደለም። እያንዳንዱ ኃጢአታቸው ንስሐ አልተገባበትም ብለው ይፈራሉ።
በራሳቸው ባለው አንዳንድ ድክመቶችም በራዕይ ምዕራፍ 3 ቁጥር 10 ላይ እንደተጻፈው በምድር የሚኖሩትን ይፈትናቸው ዘንድ በዓለም ሁሉ ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ የሚለውን ያዳኛቸውን ተስፋ ማስተዋል ይሳናቸዋል። ይቅር እንደተባሉ ማረጋገጫው ቢኖራቸው ከግርፋት ወይም ከሞት አያፈገፍጉም። ነገር ግን የተገባቸው አለመሆናቸውን ካረጋገጡ በራሳቸው የባህሪ ግድፈት ምክንያት ሕይወታቸውን ቢያጡ የእግዚአብሔር ቅዱስ ስም ይነቀፋል። በሁሉም አቅጣጫ የክህደት ሴራዎች ይሰማሉ፣ የአመፅንም ሕያው ሥራ ይመለከታሉ። ከዚያም ይህ ታላቅ ክህደት ያበቃ ዘንድ የክፉዎችም ኃጢአት መቋጫ ያገኝ ዘንድ ጠንካራ ፍላጎት፣ ልባዊ የሆነ የነፍስ መሻት በውስጣቸው ይነሳሳል። የአመፅን ሥራ ይቋቋሙ ዘንድ እግዚአብሔርን ሲማጸኑ ሳለ የክፋትን ኃይለኛ ማዕበል ለመቋቋምና ለመክፋት የቀራቸው ኃይል እንደሌላቸው ሲያዩ ራሳቸውን በጽኑ ይወቅሳሉ። ያላቸውን ኃይል ሁሉ ክርስቶስን ለማገልገል ቢጠቀሙበት ኖሮ ከብርታት ወደ ብርታት እየተሸጋገሩ ድል ያደርጓቸው ዘንድ የሰይጣን ኃይላት አቅም ከነርሱ ይልቅ አናሳ ይሆን ነበር ብለው ያስባሉ። በኢሳይያስ 27:5 ላይ እንደተገለጸው ጉልበቴን ያዝ፣ ከኔም ጋር ሰላም ያድርግ፣ ከእኔም ጋር ሰላም ያድርግ እያሉ በእግዚአብሔር ፊት ነፍሳቸውን በማሰቃየት ባለፈው ንስሐ ስለገቡባቸው በርካታ ኃጢአቶች እያመለከቱ ያዳኙን ተስፋ ይማጸናሉ። ጸሎታቸው ወዲያውኑ ስላልተመለሰ እምነታቸው አይደክምም። እጅግ ከባዱን ድንጋጤ፣ ፍርሃትና ጭንቀት ቢያስተናግዱም መልጃቸውን አያቋርጡም። ያዕቆብ መልእክቱን እንደተጠማጠመ ሁሉ እነርሱም የእግዚአብሔርን ብርታት ይጠማጠማሉ። የነፍሳቸው ቋንቋም ካልባረከኝ አልለቅህም ይሆናል። ያዕቆብ ብኩርናውን ያገኘበትን የማጭበርበር ኃጢአት ካሁን ቀደም ባይናዘዝ ኖሮ እግዚአብሔር ጸሎቱን ባልሰማው ሕይወቱንም ባልጠበቀለት ነበር። እንደዚሁም በፍርሃትና በስቃይ እየተገረፉ ሳለ የእግዚአብሔር ሕዝቦች በፊታቸው ያለ ያልተናዘዙት ኃጢአት ቢኖራቸው ኖሮ ተሸናፊ በሆኑ ነበር። ተስፋ መቁረጥ እምነታቸውን ይበጥሰዋል። ይበጃቸው ዘንድም እግዚአብሔርን ለመማፀን መተማመን አይኖራቸውም። ነገር ግን ያልተገባቸው በመሆናቸው ጥልቅ ስሜት ቢኖርም የሚገለጥ የተደበቀ ጥፋት አይኖርባቸውም። ኃጢአቶቻቸው ከወዲሁ ለፍርድ ቀርቦ ተወግደዋል። ወደ ማስታወስ ያመጧቸው ዘንድ አይቻላቸውም። ተራ በሆኑ የሕይወት ጉዳዮች ላይ አለመታመናቸውን እግዚአብሔር እንዳላየ እንደሚያልፈው ያምኑ ዘንድ ሰይጣን ብዙዎችን ይመራቸዋል። ጌታ ያዕቆብን ያስተናገደበት ሁኔታ ግን ክፋትን በምንም አይነት እንደማያንጸባርቅ ያሳያል። ለኃጢአታቸው ምክንያት ለመፈለግ የሚደክሙ በሰማይ መጻሕፍትም ተመዝግበው እንዲቀሩ የሚፈቅዱ እነርሱ በሰይጣን ይሸነፋሉ። ሙያቸው የበለጠ ከፍ ያለ፣ የያዙት ስፍራም የበለጠ የተከበረ ሲሆን በእግዚአብሔር እይታ አካሄዳቸው የበለጠ ከባድ ወይም አሳዛኝ ይሆናል። የታላቁ ጠላታቸው ድልም በዚያው መጠን የበለጠ እርግጠኛ ይሆናል። ለእግዚአብሔር ቀን ለመዘጋጀት የሚዘገዩ እነርሱ ያንን ዕድል በመከራ ዘመን ወይም በቀጣይ ጊዜያት ያገኙት ዘንድ አይችሉም። የእንደዚህ ያሉት ሁሉ ጉዳይ ተስፋ ቢስ ነው። ሳይዘጋጁ ወደዚያ የሚያስፈራ የጦርነት ጊዜ የሚደርሱ ታማኝ ነኝ ባይ ክርስቲያኖች በተስፋ መቁረጥ ውስጥ ሆነው በሚለበልቡ በሚያሰቃዩ ቃላት ኃጢአታቸውን ሲናዘዙ ኃጢያን በጭንቀታቸው ሐሴት ያደርጋሉ። እነዚህ ኑዛዜዎች የኤሳው ወይም የይሁዳ አይነት ባህሪ ያላቸው ናቸው። እነዚህን ጸጸቶች የሚያደርጉ እነርሱ መተላለፍ በሚያስከትለው ውጤት ያዝናሉ እንጂ በበደሉ አይደለም የሚያለቅሱት። ከበደላቸው የተነሳ ሳይሆን መተላለፋቸው የሚያመጣባቸውን ቅጣት በመፍራት ነው። እውነተኛ ጸጸት ክፋትንም መጸየፍ አይሰማቸውም። ቅጣትን በመፍራት ለኃጢአታቸው ዕውቅና ይሰጣሉ። ሆኖም እንደ ጥንቱ ፈርዖን ፍርድ ቢቀር ሰማይን ወደ መገዳደር ማንነታቸው ይመለሳሉ። በተጨማሪም የተታለሉትን የተፈተኑትና ለኃጢአት ተላልፈው የተሰጡትን ሆኖም በእውነተኛ ንስሐ ወደ እርሱ የተመለሱትን እግዚአብሔር እንደማይጥል የያዕቆብ ታሪክ ማረጋገጫ ነው። ይህንን መደብ ሰይጣን ለማውደም ሲጥር ሳለ በአደጋ ጊዜ ያጽናኗቸውና ይጠብቋቸው ዘንድ እግዚአብሔር መልእክቱን ይልካል። የሰይጣን ጥቃቶች ጽኑና የማያወላውሉ ማምታቻዎቹ አስከፊ ናቸው። የእግዚአብሔር ዓይን ግን በሕዝቦቹ ላይ ነው። ጆሮም
ጩኸታቸውን ይሰማል። ስቃያቸው ታላቅ ነው። የእቶኑ እሳት ነበልባል ሊበላቸው የተቃረበ ይመስላል። አንጥረኛው ጌታ ግን በእሳት የተፈተነ ወርቅ አድርጎ ያወጣቸዋል። እግዚአብሔር ለሕዝቦቹ ተወዳዳሪ የሌለው የፈተናቸው ሰዓት የሚያሳየው ፍቅር እጅግ ብሩህ እንደሆነው የስኬት ዘመናቸው ጠንካራና ለስላሳ ነው። ሆኖም በእቶኑ እሳት መግባታቸው አስፈላጊ ነው። የክርስቶስ መልክ በፍጽምና ይንጸባረቅ ዘንድ ምድራዊነታቸው ተቃጥሎ መበላት አለበት። በፊታችን ያለው የጭንቀትና የስቃይ ወቅት ድካምን፣ መዘግየትና ረሃብን መቋቋም የሚችል በእጅጉ ቢፈተን የማይደክም እምነትን የሚጠይቅ ነው። የምህረት ጊዜ ለሁሉም የተሰጠው ለዚያ ጊዜ እንዲዘጋጁ ነው። ያዕቆብ ትጉህና ቆራጥ ስለነበረ አሸነፈ። የእርሱ ድል ያለማቋረጥ የሚነዘንዘን ጸሎት ኃይል ማስረጃ ነው። እርሱ እንዳደረገ ሁሉ የእግዚአብሔርን ተስፋ የሚጨብጡ እንደርሱም ልባዊና ጽኑ የሚሆኑ እነርሱ ያዕቆብ እንደተሳካለት ይሳካላቸዋል። ራሳቸውን ለመካድ በእግዚአብሔር ፊት ለመቃተት ለባርኮቱም ለረጅም ጊዜ ከልብ ለመጸለይ ፈቃደኛ ያልሆኑ አያገኙትም። ከእግዚአብሔር ጋር መታገል ምን እንደሆነ የሚያውቁት እንዴት ጥቂቶች ናቸው። በኃይለኛ ፍላጎት እያንዳንዱ ጉልበት እስኪሟጠጥ ድረስ እግዚአብሔርን በመፈለግ ነፍሳቸውን የሚያገረጡ እንዴት ጥቂቶች ናቸው። ቋንቋ ሊገልጸው የማይችል የተስፋ መቁረጥ ማዕበል በሚለምነው ላይ ባለፈ ጊዜ ፍንክች በማይል እምነት ከእግዚአብሔር ተስፋዎች ጋር የሚጣበቁ እንዴት ጥቂቶች ናቸው። አሁን አለ ለማለት የሚከብድ እምነት የሚለማመዱ እነርሱ በሰይጣናዊ ማታለያዎችና ሕሊናን ለማስገደድ በሚወጣ ከባድ ኃይል ቁጥጥር ስር የመሆን ከፍተኛ አደጋ ተጋርጦባቸዋል። ፈተናውን መቋቋም ቢችሉ እንኳን በእግዚአብሔር መታመንን ልማዳቸው አላደረጉምና በመከራ ዘመን ወደ ባሰ ጥልቅ ጭንቀትና ስቃይ ይዘፈቃሉ። ቸል ያሏቸውን የእምነት ትምህርቶች በከባድ የተስፋ መቁረጥ ግፊት ስር ሆነው ሊማሩ ይገደዳሉ። ተስፋዎቹ እርግጥ እንደሆኑ እያረጋገጥን አሁን ከእግዚአብሔር ጋር ራሳችንን ማለማመድ አለብን። ታማኝና ልባዊ የሆነን እያንዳንዱን ጸሎት መላእክት ይመዘግቡታል። ከእግዚአብሔር ጋር ያለንን ግንኙነት ቸል ከምንል ይልቅ ራስ ወዳድ እርካታችንን ብንተው ይበጀናል። የእርሱ ይሁንታ ያለው ስር የሰደደ ድህነትና ተወዳዳሪ የሌለው ራስን መካድ ያለ እርሱ እሽታ ከሚገኝ ሀብት፣ ክብር፣ ምቾትና ጓደኝነት ይልቅ ይሻላል። ለመጸለይ ጊዜ መውሰድ አለብን። በምድራዊ ፍላጎቶች አእምሮቻችን እንዲወሰዱ ከፈቀድን የወርቅ የቤት ወይም የለም መሬት ጣዖቶቻችንን ከኛ በመውሰድ እግዚአብሔር ጊዜ ሊሰጠን ይችላል። የእግዚአብሔርን በረከት መጠየቅ የሚችሉበት ካልሆነ በስተቀር ወደ የትኛውም መስመር ለመግባት እምቢ የሚሉ ከሆነ ወጣቶች ኃጢአት ይሰሩ ዘንድ አይነሳሱም። የመጨረሻውን ክቡር ማስጠንቀቂያ ለዓለም የሚያደርሱ መልእክተኞች በቀዘቀዘ በተልፈሰፈሰና ስንፍና በሚያሳይ ሁኔታ ሳይሆን ያዕቆብ እንዳደረገው በጥልቅ ፍላጎትና እምነት እግዚአብሔር ይባርካቸው ዘንድ ቢጸልዩ እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች የሚሉበት ብዙ ስፍራ ወይም ገጠመኞች ያገኛሉ። እግዚአብሔርንም ሰውንም ለማሸነፍ ኃይል ያላቸው ተብለው በሰማይ እንደ ልዑላን ይቆጠራሉ። እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን በቅርቡ በፊታችን ይከፈታል። አሁን የሌለንና ያገኙትም ዘንድ ብዙዎች እጅግ ሰነፎች የሆኑበት ልምምድ የሚያስፈልገን ይሆናል። አብዛኛውን ጊዜ መከራ በተግባር ከሚሆነው ይልቅ ሲያስቡት የበለጠ እጅግ እውነት አስመስሎ የሚያቀርብ ተወዳዳሪ የሌለው ገለጻ እንኳን የአበሳውን ዲካ ሊነካው አይችልም። በዚያ የመከራ ጊዜ እያንዳንዱ ነፍስ በእግዚአብሔር ፊት ለራሱ መቆም ይኖርበታል። ኖህ፣ ዳንኤልና ኢዮብ በምድሪቱ ቢኖሩም እኔ ሕያው ነኝና በጽድቃቸው ነፍሳቸውን ብቻ ያድናሉ እንጂ ወንዶችንና ሴቶችን ልጆቻቸውንም አያድኑም ይላል ጌታ እግዚአብሔር። ሕዝቅኤል 14:20። አሁን ሊቀ ካህናችን ስርየት እያደረገልን ሳለ በእግዚአብሔር ፍጹማን እንሆን ዘንድ መጣር ይገባናል። አዳኛችን በአንዲት ሐሳብ እንኳን ለፈተና ኃይል እጅ እንዲሰጥ መደረግ አልቻለም። በሰው ልብ ውስጥ ሰይጣን የሚንጠላጠልበት እግሩን ማሳረፊያ አንዳች ነጥብ ያገኛል። የሆነ የኃጢአት ፍላጎት ይበረታታል። በዚህም አማካኝነት ፈተናዎቹ ኃይላቸውን ይገልጣሉ። ክርስቶስ ግን ስለ ራሱ ሲናገር የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም ይላል። ዮሐንስ 14:30።
ድል ይቀዳጅበት ዘንድ ሰይጣን በእግዚአብሔር ልጅ ዘንድ ማግኘት የቻለው አንዳች ነገር አልነበረም። የአባቱን ትእዛዝ ጠብቋል። ሰይጣን ለራሱ ጥቅም ሊያውለው የሚችል ኃጢአት በእርሱ ዘንድ አልነበረም። በመከራ ዘመን የሚቆሙ እነርሱ ሊያገኙበት የሚገባቸው ሁኔታ ይህ ነው። በሚያስተሰርየው የክርስቶስ ደም በማመን ራሳችንን ከኃጢአት መለየት ያለብን በዚህ ሕይወት ነው። ራሳችንን ከእርሱ ጋር እንድናቆራኝ፣ ድክመታችንን ከእርሱ ብርታት ጋር፣ ድንቁርናችንን ከእርሱ ጥበብ ጋር፣ ያልተገባን መሆናችንን የተገባው ከሆነው ከእርሱ ጋር እንድናዋህድ ውዱ አዳኛችን ይጋብዘናል። የእግዚአብሔር አቅርቦት የኢየሱስን የዋህነትና ትሕትና የምንማርበት ትምህርት ቤት ነው። እኛ የምንመርጠውን የበለጠ ቀላልና አስደሳች የሚመስለውን ሳይሆን የሕይወትን እውነተኛ ዓላማዎች ሁል ጊዜ ጌታ በፊታችን ያደርግልናል። ባህሪዎቻችን ከመለኮት ምሳሌ ጋር አንድ የሆኑ ዘንድ በሚሰራው ሥራ ላይ ሰማይ ከሚቀጥራቸው ወኪሎች ጋር መተባበር የኛ ፋንታ ነው። ማንም ይህንን ሥራ ቸል የሚል ወይም በኋላ ይደርሳል የሚል ሕይወቱን እጅግ አስፈሪ በሆነ አደጋ ውስጥ ከመክተት አያመልጥም። ሐዋርያው ዮሐንስ በራእይ ታላቅ ድምፅ እንዲህ ሲል ሰማ፣ በምድርና በባህር የምትኖሩ ግን ወዮላችሁ፣ ዲያብሎስ ወርዶባችኋልና በእርሱ ታላቅ ቁጣ አለበት፣ ጥቂት ዘመን እንደቀረለት ያውቃልና። ከሰማያዊው ድምፅ ይህንን ጩኸት የሚጋብዙ ትዕይንቶች አስፈሪ ናቸው። የቀረው ጊዜ እያጠረ በሄደ መጠን የሰይጣን ቁጣ እየጨመረ ይሄዳል። የማታለልና የማውደም ሥራውም በመከራው ዘመን የመጨረሻው ከፍተኛ ደረጃ ይደርሳል። የተአምር ሰሪ አጋንንትን ኃይል የሚገልጡ ከሰው በላይ የሆነ ባህሪ ያላቸው አስፈሪ ትዕይንቶች በቅርቡ በሰማያት ይገለጣሉ። በማታለል አጥብቀው የይዟቸው ዘንድ የሰማይንም አስተዳደር ይቃወሙ ዘንድ በሚደረገው የመጨረሻው ትግል ከሰይጣን ጋር እንዲተባበሩ ይገፋፏቸው ዘንድ የአጋንንት መናፍስት ወደ ምድር ነገሥታትና ወደ ዓለም ሁሉ ይሄዳሉ። በእነዚህ ወኪሎች አማካኝነት ገዢዎችና ተገዢዎች በተመሳሳይ ሁኔታ ይታለላሉ። ለዓለም አዳኝ የሚገባውን ማዕረግና አምልኮ ይገባናል የሚሉ ክርስቶስን ራሱን የሚመስሉ ሰዎች ይነሳሉ። ግሩም የሆኑ የመፈወስ ተአምራት ያደርጋሉ። የመጽሐፍ ቅዱስ ምስክርነት የሚቃረኑ ከሰማይ የመጡ መገለጦች እንዳሏቸው ይናገራሉ። በሚመጣው የማጠቃለያ የማታለያ ትወና ሰይጣን ራሱ ክርስቶስን መስሎ ይቀርባል። የተስፋዋ መደምደሚያ አድርጋ ወደ መሲሁ መምጣት እንደምታንጋጥጥ ቤተክርስቲያን ለረጅም ጊዜ መስክራለች። አሁን ታላቁ አታላይ ክርስቶስ እንደመጣ ያስመስላል። ሰይጣን በራእይ መጽሐፍ በዮሐንስ የተገለጠውን የእግዚአብሔር ልጅ ባህሪያት ተመስሎ በሚያስደንቅ ብርሃን ወይም ነጸብራቅ ግርማ ሞገስ ተላብሶ በተለያዩ የምድሪቱ ክፍሎች በሰዎች ዘንድ ራሱን ይገልጣል። ራእይ ምዕራፍ 1 ቁጥር 13-15 የሚከበው ክብር የፍጡር ዓይኖች እስካሁን ካዩአቸው በላይ የሚልቅ ነው። የድል ድምፅ በህዋው ያስተጋባል። ክርስቶስ መጥቷል! ክርስቶስ መጥቷል! በምድር ሳለ ክርስቶስ ደቀ መዛሙርቱን በባረከበት አኳኋን እጆቹን አንስቶ ሲባርካቸው ሳለ ሕዝቡ በፊቱ በመስገድ ያመልኩታል። ድምፁ ለስላሳና ገራም ነው። ሆኖም ጥዑመ ዜማ ያለው ነው። በለሆሳስና ርኅራኄ በሚያስተጋቡ ቃናዎች አዳኙ የተናገራቸውን የተወሰኑ ተመሳሳይ የተከበሩ ሰማያዊ እውነታዎች ያቀርባል። የሕዝቡ ደዌ ይፈውሳል። በተላበሰው የክርስቶስ ባህሪም ሰንበት ወደ እሁድ እንደተቀየረ በመናገር የባረከውን ቀን እንዲቀድሱ ሁሉንም ያዛቸዋል። የሰባተኛውን ቀን በቅድስና በመጠበቅ የሚጸኑ እነርሱ በብርሃንና በእውነት ወደ እነርሱ የተላኩትን መላእክት አንሰማም በማለት ስሙን እንደሚያረክሱ ይናገራሉ። ይህ ጠንካራው ድል ሊነሳ የማይቀረው ማሳሳቻ ነው። ልክ በስምዖን ማጉስ እንደተታለሉት ሰማራውያን ሁሉ ከታናናሾቹ ጀምሮ እስከ ታላላቆቹ ድረስ እልፍ አላፋት ይህ ታላቁ የእግዚአብሔር ኃይል ነው እያሉ ለነዚህ አስማቶች ጆሮ ይሰጣሉ። የእግዚአብሔር ሕዝቦች ግን አይሳሳቱም። የዚህ ሐሰተኛ ክርስቶስ ትምህርቶች መጽሐፍ ቅዱስ በሚያስተምረው መሠረት አይደሉም። የሚባርካቸው አውሬውንና ምልክቱን የሚያመልኩትን ነው። እነዚህ ደግሞ የእግዚአብሔር ያልተቀላቀለ ቁጣ የሚወርድባቸው እነዚያው ሕዝቦች እንደሆኑ መጽሐፍ ቅዱስ ይናገራል። በተጨማሪም የክርስቶስን ዳግም ምጽአት ሁናቴ ሰይጣን አስመስሎ እንዲያሳይ አይፈቀድለትም። በዚህ ነጥብ ላይ ስላለው ማታለያ አዳኙ ሕዝቦቹን አስጠንቅቋል። የዳግም ምጽአቱን ክስተትም አስቀድሞ በግልጽ ተናግሯል። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና
ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። ማቴዎስ 24:24፣ አንደኛ ተሰሎንቄ 4:16-17። ይህ ምጽአት ተመሳስሎ ሊሰራ የሚችልበት ሁኔታ የለም። በዓለም አቀፍ ደረጃ የሚታወቅ በመላው ዓለም የሚታይ ይሆናል። የመጽሐፍ ቅዱስ ትርጉም ተማሪዎች የሆኑ የእውነትንም ፍቅር የተቀበሉ እነርሱ ብቻ ዓለምን በምርኮ ከሚይዘው ኃይለኛ ማታለያ የሚከለሉ ይሆናሉ። አታላዩ መልኩን ለውጦ ሌላ ቢመስልም በመጽሐፍ ቅዱስ ምስክርነት አማካኝነት እነዚህ የሚለዩት ይሆናሉ። ፈታኙ ሰዓት ለሁሉም ይመጣል። በፈተና ወንፊት ተነፍቶ እውነተኛው ክርስቲያን ይለያል። የስሜት ሕዋሶቻቸው የሚያቀርቡላቸው መረጃዎች እጅ ላለመስጠት እስኪችሉ ድረስ አሁን የእግዚአብሔር ሕዝቦች በቃሉ በጥብቅ ተመስርተዋልን? እንደዚህ ባለ የችግር ጊዜ ከመጽሐፍ ቅዱስ ጋር ብቻ ይጣበቃሉን? ሰይጣን የሚቻለው ከሆነ በዚያ ቀን ለመቆም የሚያስችላቸው ዝግጅት ከማድረግ ይገድባቸዋል። መንገዶቻቸውን ለማጠር ነገሮችን በማደራጀት በምድራዊ ሀብት ተተብትበዋል። በዚህ ምድር ሕይወት ጣጣ ጢም ይል ዘንድ ከባድና አድካሚ ሸክም እንዲሸከሙ ያደርጋቸዋል። የፈተና ቀንም እንደ ሌባ ይደርስባቸዋል። ትእዛዛቱን የሚጠብቁትን በመቃወም በክርስትናው ዓለም ከተለያዩ መሪዎች የሚወጡ አዋጆች ከመንግስት የሚያገኙትን ጥበቃ በማስቀረት ሊያጠፏቸው የሚፈልጉ ሰዎች በሚተዉበት ጊዜ የእግዚአብሔር ሕዝቦች ከከተማዎችና ከመንደሮች ሸሽተው አንድ ላይ በመሰብሰብ እጅግ ምድረ በዳና ጭር ባሉ ቦታዎች መኖር ይጀምራሉ። በተራራ ምሽጎች ብዙዎች ከለላ ያገኛሉ። ልክ እንደ ፒድሞንት ሸለቆ ክርስቲያኖች መኖሪያዎቻቸው የምድር ታላላቅ ስፍራዎችን ያደርጋሉ። ለጠንካራ አምባም እግዚአብሔርን ያመሰግናሉ። ኢሳይያስ 33:16። ነገር ግን በሁሉም አገራት ያሉ ብዙዎች፣ በሁሉም መደብ ያሉ፣ በከፍታም በዝቅታም ያሉ፣ ሀብታሞችና ድሃዎች፣ ጥቁሮችና ነጮች ፍርደ ገምድል ወደ ሆነው ጭካኔ ወደ ተሞላበት ባርነት ይጣላሉ። በሰንሰለት ተጠፍረው በእስር ቤት አጥር ተዘግተው ሞት ተፈርዶባቸው አንዳንዶቹ ጨለማና ቀፋፊ ወህኒ ቤቶች በረሃብ እንዲሞቱ ተትተው የእግዚአብሔር ውዶች አድካሚ ቀናቸውን ይገፋሉ። ማቃሰታቸውን ይሰማ ዘንድ የሚከፈት የሰብአዊ ፍጡር ጆሮ የለም። ይረዳቸው ዘንድ የተዘጋጀ የሰብአዊ ፍጡር እጅ የለም። በዚህ ፈታኝ ሰዓት እግዚአብሔር ሕዝቦቹን ይረሳልን? በውሃ ጥፋት ዘመን በነበረ ዓለም ላይ ፍርድ በጎበኘ ጊዜ ታማኙን ኖኅን ረሳውን? የደልዳላ ስፍራውን ከተሞች ያጠፉ ዘንድ እሳት ከሰማይ በወረደ ጊዜ ሎጥን ረሳውን? በግብጽ በጣዖት አምላኪዎች ተከቦ የነበረውን ዮሴፍን ረሳውን? ወይስ ዕጣ ፈንታው እንደ በዓል ነቢያት እንደሚሆን ኤልዛቤል በማለችበት ጊዜ ኤልያስን ረሳውን? በጨለማውና በሚያንገሸግሽ የእስር ቤት ጉድጓድ በነበረ ጊዜ ኤርምያስን ረሳውን? ሦስቱንም ጀግኖች በእቶን እሳት ውስጥ ወይስ ዳንኤልን በአናብስት ጉድጓድ ረሳቸውን? ጽዮንም አለች፣ እግዚአብሔር ጣለኝ፣ ጌታዬም ረሳኝ። በውኑ ሴት ከማጸኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን፣ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መዳፍ ቀርጬሻለሁ ይላል ኢሳይያስ 49:14-16። የሠራዊት ጌታ አለ፣ የሚነካችሁ የዓይኔን ብሌን የሚነካ ነው። ዘካርያስ ምዕራፍ 2:8። ጠላቶች ወደ እስር ቤት ቢወርውሯቸውም የወህኒ ቤቱ ግድግዳዎች በነፍሳቸውና በክርስቶስ ያለውን ግንኙነት ይቆርጡት ዘንድ አይችሉም። እያንዳንዱ ድክመቶቻቸውን የሚያይ እያንዳንዱን ፈተና የሚያውቅ እርሱ ከምድራዊ ኃይላት ሁሉ በላይ ነው። ከሰማይ ብርሃንና ሰላም ይዘው መላእክት ወደ ተገለሉት የእስር ቤት ክፍሎቻቸው ይመጣሉ። የእምነት ባለጸጎች ከዚያ ይኖራሉና እስር ቤት እንደ ቤተ መንግሥት ይሆናል። በፊልጵስዩስ ወህኒ ቤት ጳውሎስና ሲላስ በእኩለ ሌሊት ሲጸልዩና የምስጋና መዝሙር ሲያቀርቡ እንደሆነው ሁሉ የደበዘዙ ቀፋፊ ግድግዳዎች በሰማያዊ ብርሃን ይፈካሉ። ሕዝቦቹን ለመጨቆንና ለማጥፋት በሚሹ ላይ የእግዚአብሔር ፍርድ ይጎበኛል። ለኃጢያን የሚያሳየው ረጅም ትዕግሥት ሰዎች ሕግን በመተላለፍ ውስጥ የልብ እንዲሰማቸው ያደርጋቸዋል። ሆኖም ለረጅም ጊዜ እንዲዘገይ የተደረገ ነውና ቅጣታቸው እርግጥና አሰቃቂ ነው። እግዚአብሔር ይነሳልና
በጵራጺም ተራራ እንደነበረ በግብዓውን ወንዝ እንደነበረ ይቆጣል። ሥራውን ያደርግ ዘንድ እንግዳ ሥራውን አደራረጉን ያደርስ ዘንድ ያልታወቀውን አደራረግ። ኢሳይያስ ምዕራፍ 28 ቁጥር 1። ለመሐሪው አምላካችን የቅጣት ድርጊት እንግዳ አድራጎት ነው። እኔ ሕያው ነኝ ይላል እግዚአብሔር አምላክ፣ የኃጢአተኛውን ሞት አልሻም። ሕዝቅኤል 33:11። እግዚአብሔር መሐሪ፣ ጸጋ ያለው፣ ለቁጣ የዘገየ፣ ባለ ታላቅ ቸርነትና እውነት፣ ጠማማነትንና መተላለፍን ኃጢአትንም የሚሰርይ በደለኛውንም ከቶ የማያነጻ እግዚአብሔር ታጋሽ፣ ኃይሉም ታላቅ ነው። ኃጢአተኛውንም ንጹሕ ነህ አይልም። ዘጸአት 34:6 እና 7። ናሆም ምዕራፍ 1 ቁጥር 3። በጽድቅ በሚፈጸሙ አስፈሪ ድርጊቶቹ የተረገጠውን የሕጉን ሥልጣን ያስመሰክራል። ተላላፊውን የሚጠብቀው ቅጣት ክብደት ጌታ ፍርድን ለመፈጸም በሚዘገይበት ጊዜ መጠን ሊመዘን ይችላል። በእግዚአብሔር መዝገብ ያለውን የኃጢአት መስፈሪያ እስኪሞላ ድረስ የማይመታው ለረጅም ጊዜ የታገሰው ሕዝብ በስተመጨረሻ ከምሕረት ጋር ያልተቀላቀለውን የቁጣ ጽዋ ይጠጣል። ክርስቶስ በቤተ መቅደሱ የማታለል ሥራውን ሲያቆም አውሬውንና ምስሉን የሚያመልኩትን ምልክቱንም የሚቀበሉትን እንደሚያገኝ ማስጠንቀቂያ የተሰጠበት ያልተቀላቀለው ቁጣ በራእይ ምዕራፍ 14 ቁጥር 9 እንደተጠቀሰው ይወርዳል። እስራኤልን ነፃ ሊያወጣ በነበረበት ጊዜ በግብፅ ላይ የወረዱ መቅሰፍቶች ልክ ከእግዚአብሔር ሕዝቦች መዳን በፊት በዓለም ላይ ከሚወርዱት የበለጠ አሰቃቂና ሰፊ ከሆኑት ቅጣቶች ጋር የባህሪ ተመሳሳይነት አላቸው። ስለነዚህ ዘግናኝ ስቃዮች ገላጩ ኢየሱስ ሲናገር የአውሬው ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ባህሩ እንደሞተም ሰው ደም ሆነ። በባህርም ከሚኖሩት ሕይወት ያለበት ነፍስ ሁሉ ሞተ። በፈሳሽ ውሃ በውሃውም ምንጭ ሁሉ ላይ ደም ሆነ። ራእይ 16:2-6። እነዚህ ጥቃቶች አሰቃቂ ቢሆኑም የእግዚአብሔር ፍርድ ግን ሙሉ በሙሉ ትክክል መሆኑ ይረጋገጣል። የጌታ መልአክ ይናገራል፣ አንተ ጻድቅ ነህ፣ አቤቱ በዚህ ፈርደሃልና የቅዱሳንና የነቢያትን ደም አፍስሰዋልና ደምንም ሰጣቸው ይጠጡ ዘንድ ይገባቸዋልና። ራእይ 16:2-6። በእግዚአብሔር ሕዝብ ላይ የሞት ኩነኔ በማሳረፋቸው ደሙን በራሳቸው እጅ የማፍሰሳቸውን ያህል የደማቸውን ኩነኔ በራሳቸው ላይ አምጥተዋል። ከአቤል ዘመን ጀምሮ ለፈሰሰው የቅዱሳን ደም ሁሉ ጥፋተኛ እንደሆኑ አድርጎ በእርሱ ዘመን የነበሩትን አይሁዳውያን ክርስቶስ ተናገራቸው። ምክንያቱም ከነዚህ የነቢያት አራጆች ጋር ተመሳሳይ መንፈስ የነበራቸው ያንኑ ተመሳሳይ ሥራም ለመፈጸም የሚሹ ስለሆኑ ነበር። በሚቀጥለው መቅሰፍት ፀሐይም ኃይል ተሰጣት፣ ሰውንም በእሳት ታቃጥል ዘንድ፣ ሰዎችም ታላቅ መቃጠል ተቃጠሉ። ራእይ 16 ቁጥር 8 እና 9። በዚህ አስፈሪ ሰዓት የምድርን ሁኔታ ነቢያት እንዲህ ይገልጹታል። ምድር አለቀሰች፣ እርሻው ምድረ በዳ ሆኗልና፣ የምድር ዛፎች ሁሉ ደረቁ፣ ደስታ ከሰው ልጆች ረግፏልና፣ ዘሩ ከምድር በታች በሰበሰ፣ ጎተሮች ፈረሱ፣ እንስሶች ስለምን አለቀሱ? የላም መንጋ ማሰማሪያ የለውምና ጮኹ። የውሃው ፈሳሽ ሁሉ ደርቋልና፣ እሳትም የምድረ በዳውን መሰማሪያ በላች። የመቅደሱ የምስጋናው ዜማ ወደ ዋይታ ይለወጣል ይላል እግዚአብሔር አምላክ። የሰዎችም ሬሳ ይበዛል፣ በስፍራውም ሁሉ ዝምታ ይጣላል። ኢዮኤል ምዕራፍ 1 ቁጥር 10፣ 12፣ 17፣ 20፣ አሞጽ 8:3። እነዚህ መቅሰፍቶች ዓለም አቀፋዊ አይደሉም። እንዲያማ ቢሆን የምድር ነዋሪዎች ሁሉ በጠፉ ነበር። ሆኖም ፍጡር ከሚያውቃቸው መቅሰፍቶች ሁሉ ይልቅ እጅግ የከፉ ይሆናሉ። ከምሕረት ጊዜ መደምደሚያ በፊት ባሉ ሰዎች ላይ የወረዱ መዓቶች ሁሉ በምሕረት የተቀላቀሉ ናቸው። የሚማጸነው የክርስቶስ ደም ኃጢአተኛው የበደሉን ሁሉ ስፍር ከመቀበል ከልክሎታል። በመጨረሻው ፍርድ ግን የሚወርደው ቁጣ ከምሕረት ጋር ያልተቀላቀለ ነው። በዚያ ጊዜ ለረጅም ዘመን ያቃለሉትን የእግዚአብሔርን ምሕረት ከለላ እልፍ አላፋት ይፈልጉታል። እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል ይላል ጌታ እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብና ውሃን ከመጠማት አይደለም። ከባህር እስከ ባህር ድረስ ከሰሜንም እስከ ምስራቅ ድረስ ይቅበዘበዛሉ። የእግዚአብሔርን ቃል በመሻት ይሯሯጣሉ፣ አያገኙትምም። አሞጽ 8:11-12። የእግዚአብሔር ሕዝቦች ከስቃይ ነፃ አይሆኑም። ቢሰደዱና ቢጨነቁ፣ በድህነት ቢያልፉ፣ ምግብ በማጣትም ቢቸገሩ እንዲጠፉ ግን አይተውም።
ለኤልያስ የተጠነቀቀ ያ እግዚአብሔር ራሳቸውን መስዋዕት ከሚያደርጉ ልጆቹ መካከል አንዱን እንኳን ዝም ብሎ አያልፈውም። የራስ ጸጉራቸውን ቁጥር የሚያውቅ ይጠነቀቅላቸዋል። በረሃብ ጊዜም ይጠግባሉ። ኃጢያን በረሃብና በቸነፈር ሲሞቱ ሳለ መላእክት ጻድቃንን ይከልሏቸዋል፣ የሚያስፈልጋቸውንም ያቀርቡላቸዋል። በጽድቅ ለሚራመድ ለእርሱ የተሰጠው ተስፋ እንጀራም ይሰጠዋል፣ ውሃውም የታመነች ትሆናለች። ድሆችና ችግረኞች ውሃ ይሻሉ አይገኙምም፣ ምላሳቸውም በጽማት ደረቀ። እኔ እግዚአብሔር እሰማቸዋለሁ፣ እኔ የእስራኤል አምላክ አልጥላቸውም ይላል ኢሳይያስ 33:16፣ 41 እና 17። ምንም እንኳን በለስ ባታፈራ፣ በወይን ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብልን ባይሰጡ፣ በጎች ከጋጣ ቢጠፉ፣ ላሞችም ከበረት ውስጥ ባይገኙም፣ የሚፈሩት ግን በአምላክ ደስ ይሰኛሉ፣ በመድኃኒታቸውም አምላክ ሐሴት ያደርጋሉ። ዕንባቆም ምዕራፍ 3 ቁጥር 17 እና 18። እግዚአብሔር ጠባቂ ነው። እግዚአብሔር በቀኝ እጅህ ጥላህ ነው። ፀሐይ በቀን ጨረቃም በሌሊት አይመታህም። እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስንም ይጠብቃታል። እርሱ ከአዳኝ ወጥመድ ያድንሃልና ከሚያጠፋም ቸነፈር ፊትህን በላባዎቹ ይሰውርሃል። ከክንፎቹም በታች ትጠጋለህ፣ እውነቱም ጋሻና ምግብ ትሆንልሃለች። ከሌሊት ግርማ አትፈራም፣ በቀን ከሚበራውም ፍላጻ፣ በጨለማም ከሚሄድ ቸነፈር፣ በቀትርም ከሚያጠፋ በሽታ። ባጠገብህ ሺህ በቀኝህም እልፍ ይወድቃሉ፣ ወደ አንተ ግን አይደርስም። ብቻ በዓይንህ ትመለከተዋለህ፣ የኃጢአንንም ብድራት ታያለህ። አንተ እግዚአብሔር መታመኛዬ ነህ ብለሃልና ልዑልንም ለመኖሪያ አደረግህ። ክፉ ነገር አያገኝህም፣ መቅሰፍትም ወደ ድንኳንህ አይቀርብም። መዝሙር 121 5-7፣ መዝሙር 91 3-10። ሆኖም ለሰብአዊ ፍጡር እይታ የእግዚአብሔር ሕዝቦች ከነርሱ በፊት እንደነበሩት ሰማዕታት በቅርቡ ምስክርነታቸውን በደማቸው ለማተም የሚገደዱ ይመስላሉ። በጠላቶቻቸው እጅ ይወድቁ ዘንድ እግዚአብሔር እንደተዋቸው አድርገው ራሳቸው መፍራት ይጀምራሉ። ጊዜው አስፈሪ የስቃይ ጊዜ ነው። ይቤዣቸው ዘንድ ቀንና ሌሊት ወደ እግዚአብሔር ይጮኻሉ። ኃጢያን ይፈነድቃሉ፣ የፌዝ ጩኸታቸውም ይሰማል። አሁን እምነታችሁ የት አለ? በእርግጥ የእርሱ ሕዝቦች ከሆናችሁ እግዚአብሔር ከእጃችን ለምን አላዳናችሁ? የሚጠባበቁት ግን ኢየሱስ በቀራንዮ መስቀል በሞት አፋፍ ላይ ሳለ የካህናት አለቆችና ገዢዎች በማላገጥ ሌሎችን አዳነ፣ ራሱን ማዳን አይችልም፣ የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን ሲሉ የተናገሩትን ያስታውሳሉ። ማቴዎስ 27:42። ልክ እንደ ያዕቆብ ሁሉም ከእግዚአብሔር ጋር እየታገሉ ናቸው። ገጽታቸው የውስጥ ትግላቸውን ይገልጻል። ፊታቸው ገርጥቷል፣ ሆኖም ልባዊ ምልጃቸውን አያቋርጡም። ሰዎች በሰማያዊ እይታ ማየት ቢችሉ ኖሮ በኃይል የላቁ የመላእክት ቡድኖች የክርስቶስን የትዕግሥት ቃል በጠበቁት ዙሪያ ሰፍረው ይመለከቱ ነበር። ሐዘኔታ ባለው ትሕትና መላእክት ጭንቀታቸውን አይተዋል፣ ጸሎታቸውንም ሰምተዋል። ከጥፋት ይነጥቋቸው ዘንድ የመሪያቸውን ቃል በመጠባበቅ ላይ ናቸው። ትንሽ ጊዜ ግን መቆየት አለባቸው። የእግዚአብሔር ሕዝቦች ጽዋውን መጠጣት በጥምቀትም መጠመቅ አለባቸው። ሕመም የሆነው ያ መዘግየት ራሱ የጥያቄዎቻቸው ሁነኛ መልስ ነው። ጌታ እንደሚሠራ አምነው ለመቆየት ሲታገሉ ሳለ በሃይማኖታዊ ልምምዳቸው ጊዜ በተግባር ያልተለማመዷቸውን እምነትን፣ ተስፋንና ትዕግስትን እንዲለማመዱ ይመራሉ። ሆኖም ስለተመረጡት ሲባል የመከራ ጊዜ እንዲያጥር ይሆናል። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ሉቃስ 18:7-8። ሰዎች ከሚጠብቁት ይልቅ ፈጥኖ መጨረሻው ይመጣል። ለእግዚአብሔር ጎተራ ስንዴው ተሰብስቦ ነዶው ይታሰራል፣ እንክርዳዱም ተቃጥሎ ይጠፋ ዘንድ ለማገዶነት ይታሰራል። ሰማያዊ ዘቦች ለአደራቸው ታማኝ ሆነው ጥበቃቸውን ይቀጥላሉ። ትእዛዝ ጠባቂዎች የሚገደሉበትን ጊዜ የሚወስን አጠቃላይ አዋጅ ቢነገርም በአንዳንድ ሁኔታዎች ጠላቶቻቸው አዋጅ እንደቀረበ በመገመት ከታቀደው ጊዜ በፊት ሊገሏቸው ጥረት ያደርጋሉ። ነገር ግን በእያንዳንዱ ታማኝ ነፍስ ዙሪያ የሰፈሩትን ኃያል ጠባቂዎች ማንም ሊጥስ አይቻለውም። ከከተሞችና ከመንደሮች ሲሰደዱ አንዳንዶች ይጠቃሉ። ነገር ግን በእነርሱ ላይ የተቀሰረው ሰይፍ እንደ ገለባ ኃይል አልባ ሆኖ ተሰባብሮ ይወድቃል። ሌሎች ደግሞ የጦር ሰዎችን ምስል በያዙ መላእክት ይጠበቃሉ።
በዘመናት ሁሉ በቅዱሳን መላእክት በኩል ሕዝቦቹን ለመርዳትና ለማዳን እግዚአብሔር ሰርቷል። ሰማያዊ ፍጡራን በሰዎች ጉዳዮች ላይ ንቁ ተሳትፎ አድርገዋል። እንደ መብረቅ በሚንጸባረቅ ልብስ ሆነው ታይተዋል። የተጓዥ ልብስ ለብሰው እንደ መንገደኛ ሰዎች ሆነው መጥተዋል። መላእክት የሰው ቅርጽ ይዘው ለእግዚአብሔር ሰዎች ተገልጠዋል። እንደ ደከማቸው አይነት ሆነው በቀትር በዋርካ ዛፍ ስር አርፈዋል። የሰዎችን ቤት መስተንግዶ ተቀብለዋል። ጨለማ ለተዋጡ ተጓዦች እንደ መንገድ መሪ ሆነዋል። በራሳቸው እጅ መሠዊያውን እሳት አቃጥለዋል። የእስር ቤት በሮችን ከፍተዋል። የእግዚአብሔርን አገልጋዮች ነፃ አውጥተዋል። በሰማይ አልባሳት አጊጠው ከአዳኙ መቃብር ድንጋዮችን ለማንከባለል መጥተዋል። የሰው ግዝም ይዘው መላእክት ጻድቃን በተሰበሰቡበት ሁል ጊዜ ይገኛሉ። የእግዚአብሔርን ትእዛዛት ወሰን ማለፋቸውን አለማለፋቸውን ለመወሰን ሥራቸውን ይመዘግቡ ዘንድ ልክ ወደ ሰዶም እንደሄዱ መላእክት የኃጢአንን ስብሰባዎች ይጎበኛሉ። ጌታ በምሕረት ደስ ይለዋል። በእርግጥ ለሚያገለግሉት ለጥቂቶች ሲል መክሰፍቶቹን ይገድብና የሰዎችን ሰላምና ጸጥታ ያራዝማል። እግዚአብሔርን የሚበድሉ ኃጢአተኞች ለራሳቸው ሕይወት ለሚያገኙት ደህንነት ሲሳለቁባቸውና ሲጨቁኗቸው ደስ ለሚሏቸው ለጥቂት ታማኞች ምን ያህል ባለ ዕዳ እንደሆኑ አያስተውሉም። የዚህ ዓለም ገዢዎች ባያውቁትም አብዛኛውን ጊዜ በመማክርቶቻቸው መላእክት ቃል አቀባዮች ናቸው። የሰብአዊ ፍጡር ዓይን ተመልክቷቸዋል። ልመናቸውን የሰው ጆሮ ሰምቷል። የሰው ከናፍርት ያቀረቡትን ሐሳብ ተቃውመዋል። ምክራቸውንም ተሳልቀውበታል። የሰው ልጆች በስድብና ባልተገባ ተግባር ተገናኝተዋቸዋል። በምክር ቤት አዳራሾችና በፍርድ ሸንጎች እነዚህ ሰማያዊ መልእክተኞች ከሰው ታሪክ ጋር ቅርበት ያለው ትውውቅ እንዳላቸው አሳይተዋል። ተወዳዳሪ ከሌላቸው አንደበተ ርቱዕ ተከራካሪዎች ይልቅ የጭቁኖችን ጉዳዮች ይግባኝ በማለት የተሻሉ እንደሆኑ አረጋግጠዋል። የእግዚአብሔርን ሥራ አዝጋሚ ሊያደርጉ በሕዝቦቹም ላይ ታላቅ ስቃይ ሊያመጡ ይችሉ የነበሩትን ውጥኖች አክሽፈዋል። ክፋቶችን አምክነዋል። በመዝሙር 34 ቁጥር 7 እንደተጻፈው በአደጋና በጭንቅ ሰዓት እግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። በልባዊ ናፍቆት የእግዚአብሔር ሕዝቦች የሚመጣውን ንጉሣቸውን ምልክቶች ይጠባበቃሉ። ጉበኞች ጠበቅ ተደርገው እንደተጠየቁት ሌሊቱ ምን ያህል ነው? መልሱም ያለማወላወል ተሰጠ። ይነጋል ደግሞም ይመሻል። ኢሳይያስ ምዕራፍ 1 ቁጥር 11 እስከ 12። ከተራሮች ቁንደዶ በላይ በደመናዎች ላይ ብርሃን እያንጸባረቀ ነው። በቅርቡ የክብሩ መገለጥ ይሆናል። የጽድቅ የፀሐይ ብርሃን ሊያንጸባርቅ ተቃርቧል። ለጻድቃን ማብቂያ የሌለው ቀን የሚጀመርበት፣ ለኃጢአን ደግሞ ዘላለማዊ ጨለማ የሚሰፍንበት ጠዋቱና ማታው በደጅ ናቸው። የሚታገሉት እነርሱ አቤቱታቸውን በእግዚአብሔር ፊት ሲማጸኑ ሳለ ከማይታየው የጋረዳቸው መጋረጃ ሊገለጥ ምንም ያልቀረው ይመስላል። በዘላለማዊ ቀን ንጋት ወገግታ ሰማያት ይፈካሉ። እንደ መላእክት ጦመ ዜማም ቃላቱ ወደ ጆሮ ይገባል። ታማኝ ለሆናችሁለት ጸንታችሁ ቁሙ። እርዳታ የመጣ ነው። ክርስቶስ ሁሉን በሁሉ የሆነው አሸናፊ ለደከሙ ወታደሮቹ የዘላለም ክብር ዘውድ እጁን ዘርግቶ ይዟል። ገርበብ ካሉት በሮችም ድምፁ ይመጣል። እዩ እኔ ከእናንተ ጋር ነኝ፣ አትፍሩ። ሐዘናችሁን አውቃለሁ፣ ሐዘናችሁን ተሸክሜያለሁ። እየተዋጋችሁ ያላችሁት ያልተሞከሩ ጠላቶችን አይደለም፣ በእናንተ ፈንታ ጦርነቱን ተዋግቻለሁ፣ በስሜም ከአሸናፊዎች በላይ ናችሁ ይለናል። ውዱ አዳኝ ልክ በሚያስፈልገን ጊዜ እርዳታ ይልካል። ወደ ሰማይ የሚወስደው ጎዳና በእርሱ ዱካ የተቀደሰ ነው። እግራችንን የሚወጋን እያንዳንዱ ሾህ እርሱንም ወግቶታል። እንሸከመው ዘንድ የተጠራንለት እያንዳንዱ መስቀል ከኛ በፊት እርሱ ተሸክሞታል። ነፍስን ለሰላም ያዘጋጅ ዘንድ እግዚአብሔር ግጭትን ይፈቅዳል። የመከራው ዘመን ለእግዚአብሔር ሕዝቦች አስፈሪ የመከራ ገፈት ነው። ነገር ግን የተስፋ ቀስተ ደመና ዙሪያውን እንደከበበው በእምነት ያዩ ዘንድ እያንዳንዱ እውነተኛ አማኝ ወደ ላይ የሚያንጋጥጥበት ጊዜ ነው። እግዚአብሔርም የተቤዣቸው ይመለሳሉ፣ ወደ ጽዮንም ይመጣሉ። የዘላለምም ደስታ በራሳቸው ላይ ይሆናል። ደስታና ተድላን ያገኛሉ። ሐዘንና ለቅሶም ይሸሻል። የማጽናናችሁ እኔ ነኝ። የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማነህ? ፈጣሪህን እግዚአብሔርን ረሳ። ሊያጠፋ የተዘጋጀ እንደሆነ አድርገህ ከአስጨናቂው ቁጣ የተነሳ ሁል ጊዜ ቀኑን ሁሉ ፈርተሃል። ያስጨናቂው ቁጣ የት አለ? እኔም እግዚአብሔር አምላክህ ባሕርን የማውቅ ሞገዱም ይተማል፣
ነገር ግን ሞገዱ የሚደነፋውን ባህር የከፈልኩ እኔ እግዚአብሔር አምላክህ ነኝ። ስሙ እግዚአብሔር የሠራዊት ጌታ ነው። ነገሬንም ባፍህ አደረግሁ፣ በእጄም ጽላ ጋረድኩ። ኢሳይያስ 51 ቁጥር 11 እስከ 16። ስለዚህ ያለ ወይን ጠጅ የሰከርሽ አንቺ ችግረኛ ይህን ስሚ። ስለ ወገኑ የሚሟገት አምላክሽ ጌታሽ እግዚአብሔር እንዲህ ይላል፣ እነሆ የሚያንገዳግድን ጽዋ የቁጣዬንም ዋንጫ ከእጅሽ ወስጃለሁ። ደግመሽም ከእንግዲህ ወዲያ አትጠጪውም። ነፍስሽንም እንሻገር ዘንድ ዝቅ በይ በሚሏት በአስጨናቂዎችሽ እጅ አኖራለሁ። ጀርባሽንም ለሚሻገሩት እንደ መሬትና እንደ መንገድ አደረግሽላቸው። ኢሳይያስ ምዕራፍ 51 ከቁጥር 21 እስከ 23። ምድራዊ ኃይላት ይቃወሟቸው ዘንድ በሚሰለፉበት ጊዜ ሕዝቦቹ በሚገጥማቸው ችግር ላይ ዘመናትን አቆልቁሎ የሚያየው የእግዚአብሔር ዓይን አተኩሮ ነበር። እንደፈለሰ ምርኮኛ በረሃብ ይሁን በጥል የሚመጣን ሞት የሚፈሩ ይሆናሉ። ነገር ግን በእስራኤል ፊት ባህሩን የከፈለ ቅዱስ ጌታ ኃያሉን ጉልበቱን ይገልጣል፣ ምርኮኝነታቸውንም ይለውጣል። እኔ በምሠራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል የሠራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ ምራችኋለሁ። ሚልክያስ ምዕራፍ 3 ቁጥር 17። በዚህ ጊዜ የክርስቶስ ታማኝ ምስክሮች ደም ቢፈስ ልክ እንደ ሰማዕቱ ደም ለእግዚአብሔር መከር የሚያመጣ ዘር አይሆንም። ደንዳናው ልባቸው በስተመጨረሻ እስከማይመለስበት ድረስ የምሕረትን ሞገድ ወደ ኋላው ሲመልስ ቆይቷልና የንጹሐን ታማኝነት ሌሎችን ስለ እውነቱ ሊያሳምናቸው ምስክር አይሆንም። አሁን ጻድቃን በጠላቶቻቸው ፊት ታድነው የሚወድቁ ከሆነ ለጽልመት ልዑል ታላቅ ድል ይሆናል። መዝሙረኛው እንዲህ ይላል፣ በመከራዬ ቀን በድንኳኑ ይሰውረኛልና በድንኳኑም መሸሸጊያ ይሸሽገኛልና። መዝሙር 27:5። ክርስቶስ ተናግሯል፣ ሕዝቤ ሆይ ና ወደ ቤትህ ግባ፣ ደጅህን በኋላህ ዝጋ፣ ቁጣ እስኪያልፍ ድረስ ጥቂት ጊዜ ተሸሸግ። በምድር በሚኖሩት ላይ በበደላቸው ምክንያት ቁጣውን ያመጣባቸው ዘንድ እነሆ እግዚአብሔር ከስፍራው ይወጣል። ኢሳይያስ ምዕራፍ 26 ቁጥር 20 እና 21። ስማቸው በሕይወት መጽሐፍ የሰፈረ ለመምጣቱም በትዕግሥት የጠበቁ የእርሱ ነፃ መውጣት አንጸባራቂ ይሆናል። ታላቁ ተጋድሎ ምዕራፍ 40 ይቀጥላል።